ሰበር መረጃ ነሆኝ ማንቸስተር ሲቲ ቼልሲን 3-0 በሆነ ውጤት አሸንፏል። በ32ኛው የእንግሊዝ ፕሪሚየር ሊግ መርሃ ግብር ላይ ዛሬ ማለት ነው 12 ሰዓት ተኩል ላይ በተደረገው ጨዋታ ማንቸስተር ሲቲ 3-0 በሆነ ውጤት ቼልሲን አሸንፏል። እዚህ ጋር ግላዊ የሆነ አመለካከቴን መስጠት እፈልጋለሁ። ቼልሲ ፈርስት ሃፍ ላይ በጣም ጥሩ እየሄደ የነበረ ክለብ ነው። ዓለም በሙሉ ቼልሲ ጎበዝና አሪፍ ነው ጥሩ ክለብ ነው ብሎ በሚያቀበት ሳይድ እናንተ ለራሳችሁ ያላችሁ ግምት ይወረደ እንደሆነ ነው ያሁን ጨዋታ ላይ ተመለከትኩትና ምንድነው እየሆነ ያለው? አርሰናልና ቼልሲ የሚያመሳስላቸው ነገር አለ ልበል? እንደውም ሲመስለኝ ዋንጫውን ከቤታቸው ደጃፍ ለፊት ላይ አስቀምጠው መጥተው እንደዚህ አይነት ጨዋታዎችን የሚያደርጉ ነው ይመስለኝ። በጣም ኮንፊደንሳቸው ከጥግ ነው። ወኒ የላቸው በራሳቸው ሜዳ በራሳቸው ኳስ እያጠቁ ወደፊት እየሄዱ ምናምን ሆነ ብሎ የሚያበላሹት እስኪመስል ድረስ ማለት ነውና ለምን ይሄ ሊሆን ይችላል? ማሸነፍ የሚቻልባቸው ሚንሶች ፈርስት ሃፍ ላይ የሚገርም ነበር። ቼልሲ ሲቲን አይታችሁታል። ደፈር ብሎ ነቃ ብሎ በኮንፊደንስ እንደሚጫወተው የለም ሲቲ ዛሬ ሙሉ ሆነ ብዬ እንደውም ሳይ ነበርና አዘኢንድ ግን ሰከንድ ሃፍ ተጀመረ። ሲቲ ምን እንዳገኘ አላቅም 5-6 ደቂቃ በኮንፊደንስ ዘና ብሎ መቀባበል ጀመረ ምናምን። ከዛ ባሻማት ኳስ እንግዲህ የሚገርም ኳስ ነው የገባው። ቼልሲ ተዘናግቷል። ከገባበት በኋላ ደግሞ ቼልሲ የለም ሲቲ እየባሰበት መጣ። ብዙ ደስ የማይሉ ጥፋቶች የመጨረሻ ኳስ ሆኖ ሰው ሎንግ ቦል ወደ ራሱ ጎል ይመታል። ለክለቡ ማቀበል ሲገባው ኢንቸባች ምናምን ላስት ጎል ላይ እንደዛ ላስት ቦል ከሆነ እንደዛ አይደረግም። የአርሰናል እና የቼልሲ ቲም እዚህ ጋር መስተካከል አለበት። አርቴታ በተለይ ትምህርት መውሰድ ካለብህ ከዛሬ ጨዋታ ትልቅ ትምህርት ውሰድ። የብዙ ኢትዮጵያውያንን ባል ነው ትላንትና ያበላሸው ማለት ነው። ስለዚህ ከዚህ ትምህርት መውሰድ አለብን። ፕሪሚየር ሊጉን የሚበላው በእርግጥ አርሰናል ግን ደግሞ እንደዚህ የተሰራ ዝም ብሎ ወኒ ባጣ ሞራል በሌለው ማይንድ ግን ኳስ አይሰራም። የተሻለ ጌም ቀጣይ ማየት እንወዳለን። ሲቲ ይችላል። በዚህ በመደምደሚያ ላይ ማንቸስተር ሲቲ የምር ምርጥ ክለብ ነው። እድሉን መጠቀም የሚችል ሁሌ የሚታገል ተከላካይ እንኳን ደና ተከላካይ እንኳን ሳይሆን እንደ ተከላካይ አክት የሚያደርጉ ምርጥ ልጆች አሉ። እኩል ያጠቃል፣ እኩል ይመጣል። የዛሬው ጨዋታ እንደዛ ነበር። አይታችኋል። እኩል ይሄዳሉ፣ እኩል ይመጣሉ። ቼልሲ ጋር ሲያጠቁ እንደውም በግማሽ ነው እንደ ሙሉ ተጫዋች የለውም ነው የሚመስለው። ስለዚህ ይችላል። ማንቸስተር ሲቲ ያለውን አጋጣሚ እየተጠቀመ ያለ በጣም እንትኑ የገባው ክለብ ነውና ለማንቸስተር ሲቲ ጊቭ ኤ ቢግ ሃንድ ፎር ዚ የማንቸስተር ሲቲ ደጋፊዎች እንኳን ደስ ያላችሁ። እንግዲህ 6 ነጥብ አጥብበዋል ከአርሰናል ጋር። አርሰናል ምን ታስባለህ አርቴታ? እባክህ እድላችንን አታሳጣን። ማሸነፍ አለብን የዚህን ዓመት ዋንጫ ማለት ነው። ቴንክ ዩ